የሰው ልጅ ቴክኖሎጂን አርቅቆ ውቅያኖስን ሰንጥቆ ሰማይን ጠቅሶ ተፈጥሮን አሸነፍኳት ብሎ በሚመካበት በዚህ ዘመን ሞት እንዴት ባለች ረቂቅ መንገድ መጥቶ በር እንደሚያንኳኳ ብነግራችሁ ምናልባት የሰው ልጅ አቅመቢስነትን ይበልጥ ትረዱት ይሆናል። ታሪክ ሁልጊዜም ራሱን ይደግማል ይባላል። እስቲ መለስ ብለን የዛሬ 100 ምናምን ዓመት ገደማ የተፈጠረውን የታይታኒክን አሳዛኝ ጣፋንታ እናስታውስ። በወቅቱ የነበሩት የዓለማችን ቱጃሮች ፈጣሪ እንኳን ሊያሰምጣት አይችልም በተባለችው የቅንጦት መርከብ ላይ ተሳፍረው ሻምፓያቸውን እያጋጩ በሙዚቃ እየተዝናኑ ሳለ ነበር ያ ያልታሰበ ግዙፍ የበረዶ ግግር ከጨለማው ማዕፀን ብቅ ብሎ ታይታኒክን ከነክብሯ የውቅያኖስ ሲሳይ ያደረጋት። ታይታኒክን የገደላት የሚታይና የሚጨበጥ ግዙፍ የበረዶ ተራራ ነበር። ዛሬም ነግራችሁ ታሪክ ግን ከታይታኒክ ይለያል። ግዙፍ የበረዶ ተራራ የለበትም። አውዳሚ ማዕበልም አልተነሳም። ገዳዩ በአይን የማይታይ በማይክሮስኮፕ ካልሆነ በቀር የማይጨበጥ እጅግ ረቂቅ ጠላት ነው። ጊዜው አፕሪል 1 ቀን 2026 እንደ ፈረንጆቹ አቆጣጠር ነው። ቦታው በደቡብ አሜሪካ ጫፍ በአርጀንቲና በምትገኘው ኡሹዋያ ከተማ። እቺ ከተማ በዓለማችን በስተደቡብ ጫፍ የምትገኝ በመሆኗ በጂኦግራፊ ተመራማሪዎች ዘንድ የዓለም መጨረሻ ወይም ዘ ኢንድ ኦፍ ዘ ወርልድ የሚል ስያሜ ተሰጥቷታል። ከዚህ ከተማ አንዲት እጅግ ዘመናዊና ግዙፍ የቅንጦት መርከብ መልህቋን ነቅላ የውቅያኖስን ሰማያዊ ውሃ እየሰነጠቀች ጉዞዋን ጀመረች። በመርከቧ ላይ ከ23 የተለያዩ የዓለም ሀገራት የተውጣጡ የህይወትን ጣዕም ለመለየት የዓለምን ዳርቻ ለመዳሰስ የጓጉ 150 ተሳፋሪዎችና በርካታ የበረራ ሰራተኞች አሉ። አብዛኞቹ ተሳፋሪዎች እድሜያቸው ገፋ ያለ ሀብት ያካበቱ እና ቀሪ የጡረታ ዘመናቸውን በደስታ ለማሳለፍ የመጡ ነበሩ። መዳረሻቸው ደግሞ ማንም በቀላሉ የማይደርስበት በበረዶ የተሸፈነው አንታርክቲካና የደቡብ አትላንቲክ ውቅያኖስ ደሴቶች ናቸው። የመጀመሪያዎቹ ቀናት ልክ እንደ ገነት ነበሩ። እስቲ በህሊናችሁ አስቡት። በጠራራ ፀሐይ ብርሃን ከማያልቅ ሰማያዊ ውቅያኖስ ላይ ውድ የሆኑ ምግቦች እየቀረቡ ሙዚቃው እየተንቆረቆረ ሰዎች ከየሀገሩ መጥተው አዳዲስ ጓደኝነት እየመሰረቱ ይስቃሉ፣ ይጫወታሉ። በየምሽቱ የዳንስ ወለሉ ላይ ይደንሳሉ፣ በካሲኖ ይጫወታሉ። እያንዳንዱ ደቂቃ የደስታና የፈንጠዝያ ነበረች። ከ150ዎቹ መንገደኞች መካከል አንዳቸውም ቢሆኑ ሞት ከተባለው ያልታሰበና ያልተጋበዘ እንግዳ ጋር በአንድ መርከብ ላይ መሳፈራቸውን አላወቁም ነበር። የሞት መልአክ መርከቧ ውስጥ ድምፁን አጥፍቶ አብሯቸው ይጓዛል። ጉዞ በተጀመረ በ5ኛው ቀን ድባቡ መቀየር ጀመረ። ከሆላንድ የመጣ አንድ የ70 ዓመት አዛውንት ድንገት የራስ ምታትና ቀላል ትኩሳት ይሰማው ጀመር። መጀመሪያ ላይ ምናልባት የባህሩ አየር ንብረት ሆኖብኝ ይሆናል ወይም ትላንት ማታ የበላሁት ምግብ አልተስማማኝም ብሎ በማሰብ ነገሩን አቃለለው። ትንሽ ተቅማጥም አክሎበት ነበር። አዛውንቱ የህይወት ፍጻሜው የተቃረበ መሆኑን አልጠረጠረም። የበሽታው ጫና ሲበረታበት ወደ መርከቧ ሐኪም ቤት ወይም ክሊኒክ አቀና። ሐኪሙም እንደማንኛውም የተለመደ የሆድ ዕቃ ኢንፌክሽን አስቦ ቀላል መድኃኒቶችን ሰጠው። ነገር ግን ሁኔታው ከመሻሻል ይልቅ ወደ ከፋ ደረጃ ተሸጋገረ። ከአንድ ወይም ከሁለት ቀናት በኋላ ያ በደስታ ሲስቅ እና ሲጫወት የነበረው ሆላንዳዊ ትንፋሽ ማጠር ጀመረው። አየር ያ በነፃ የሚተነፍሰው አየር ለእርሱ ውድ ሆነበት። ሳምባው አየር መሳብ አቅቶት በፈሳሽ መሞላት ጀመረ። የመርከቧ የሕክምና መሳሪያዎች፣ የሐኪሙ ጥረት፣ ዘመናዊዋ መርከብ ሁሉም የዚህ አዛውንት ሕይወት ሊታደጉ አልቻሉም። ያ ረቂቅ ገዳይ ሥራውን በአስፈሪ ፍጥነት አጠናቀቀ። አፕሪል 11 ቀን ድንገት ያ ሆላንዳዊ አዛውንት ሕይወቱ አለፈ። በመርከቧ ላይ የመጀመሪያው የሞት ጥላ ተመዘገበ። የዚህች ግዙፍ መርከብ አዛዥ ካፒቴን ድምፅ ማጉያውን ከፍቶ በተሰበረና በአዘን በተሞላበት ድምፅ በመላው መርከቧ ላይ እንዲሰማ እንዲህ ሲል አወጀ። ክቡራንና ክቡራን ተሳፋሪዎች፣ ይህ መርዶ ልነግራችሁ በመገደዴ እጅግ አዝናለሁ። ከጓደኞቻችንና ከተሳፋሪዎቻችን አንዱ የሆነው ግለሰብ ባጋጠመው ድንገተኛ ሕመም ምክንያት ትላንት ማታ ሕይወቱ አልፏል። ለቤተሰቡ መጽናናትን እንመኛለን። የሞት ዜናው ሲሰማ መርከቧ ለጥቂት ደቂቃዎች በዝምታ ተዋጠች። ተሳፋሪዎቹ የሻምፓኝ ብርጭቋቸውን ጠረጴዛ ላይ አስቀምጠው አንዳንዶቹም በመስቀል አምሳያ አማትበው ነፍሱን በአጸደ ገነት ያኑረው አሉ። ግን ምክንያቱ ምን ነበር?
አዛውንቱ የገደለው ምንድነው? ማንም አያውቅም። የሚገርመው የሰው ልጅ ተፈጥሮ እዚህ ላይ ነው። ተሳፋሪዎቹ አንድ አዛውንት በልብ ድካም ወይም በእርጅና ምክንያት እንደሞተ አድርገው በማሰብ ብዙም ሳይቆዩ ሐዘኑን ረስተውት ወደ አዝናኝ ሕይወታቸው ተመለሱ። ማህበራዊ ሕይወታቸውን ቀጠሉ። ፓርቲው አልቆመም፣ ዳንሱም አልቆመም። ነገር ግን ያ ያልተጋበዘው እንግዳ፣ ያ ገዳይ ጠላት ጥቁር ካባውን ለብሶ በመርከቧ ጠባብ ኮሪደሮች ላይ በካሲኖ ጠረጴዛዎች ዙሪያ በሚመገቡት ሬስቶራንት ውስጥ ቀጣይ ሰላባዎችን እየመረጠ እንደሚዘዋወር እነዚህ ምስኪን መንገደኞች የቅንጣት ያህል እንኳን አላወቁም ነበር። የዓለም መጨረሻ ከሆነችው ኡሹዋያ የተነሳችው ይቺ መርከብ ወደ ራሷ የመጨረሻው ዓለም የሞት ጉዞ እያመራች ነበር። በአትላንቲክ ውቅያኖስ መሃል ብቻዋን ተነጥላ የምትገኝ አንዲት ትንሽና ገለልተኛ ደሴት እናገኛለን። ስሟ ሴንት ሄሌና ትባላለች። ይቺ ደሴት በታሪክ የምትታወቀው አውሮፓውያን ያንቀጠቀጠው ዓለም በእጅ ያደርጋለሁ ብሎ የተነሳው ፈረንሳዊ ጀግና ናፖሊዮ ቦናፓርቲ በ1815 ተማርኮ የተጋዘባት ብቸኝነቱን እያጣጣመ በመጨረሻም ሕይወቱ ያለፈበት የሰቆቃ ምድር በመሆኗ ነው። እንግዲህ አስቡት፣ ከ200 ዓመታት በኋላ አፕሪል 24 2026 ያቺ የሞትና የሐዘን መርከባችን ልክ ናፖሊዮን እንዳረፈባት ሁሉ አቅጣጫዋን ወደዚች ታሪካዊቷ የሴንት ሄሌና ደሴት አደረገች። መርከቧ ወደቡ ላይ መልቆን ስትል አንዲት ልቧ ባዘን የተሰበረ አሟሟቱ እንቆቅልሽ የሆነባትን የባሏን አስክሬን ያቀፈች ሆላንዳዊት መበለት ባዘን ተልፈስፍሳ ከመከራው መርከብ ወረደች። እሷም ፈጣሪ ሆይ ተመስገን፣ ከዚህ እርግማን ካረፈባት መርከብ አውጣኝ ብላ አስባ ይሆናል። የባሏን አስክሬን ይዛ የሐዘን ልብሷን ለብሳ ወደ አገሯ አምስተርዳም ለመግባት አቅጣጫዋን ወደ ደቡብ አፍሪካ አደረገች። መርከቢቱም ሚስጥሯን ደብቃ ዳግም ወደ ጥልቅ ውቅያኖስ ተመለሰች። ነገር ግን የሞት መልአክ መርከቧ ላይ ብቻ አልቀረም። ከሆላንዳዊቷ መበለት ጋር ሻንጣውን አዘጋጅቶ አብሯት ተጉዞ ነበር። አፕሪል 25 ቀን ቦታው ደቡብ አፍሪካ ጆሃንስበርግ አውሮፕላን ማረፊያ ነው። አየር ማረፊያው በሰው ተጨናንቋል። ተጓዦች ሻንጣቸውን እየጎተቱ ይራወጣሉ። ማንም የራሱን ጉዳይ እንጂ የሌላውን አይም። እቺ ሐዘንተኛ ሴት የባሏን አስክሬን ጭና እሷም ወደ አምስተርዳም ለመብረር ቲኬቷን አስይዛ አውሮፕላን ውስጥ ለመግባት ትሰልፋለች። ያዘኗን የምትረሳበት፣ ከቤተሰቦቿ ጋር ተቃቅፋ የምታለቅስበት ያንን የሆላንዱን ምድር ለማየት ጓግታለች። ድንገት ግን አቅሟ ክድት አደረጋት። አይኖቿ ብዥ አሉባት። በሰው በተሞላው አውሮፕላን ማረፊያ መሃል እንደተቆረጠ ዛፍ ወለሉ ላይ ተዝለፈለፈች። አየሩ ጠበባት። በድንጋጤ የተዋጡ መንገደኞችና የሕክምና ባለሙያዎች ከበቧት። ወደ አውሮፕላኑ ልትገባ የነበረችው ሴት በአምቡላንስ ታጅባ ወደ ሆስፒታል ተወሰደች። ምን ነካት? ከባሏ ሐዘን የተነሳ የልብ ድካም አጋጥማት ይሆን ወይስ ሌላ ድካም አጋጠማት የሚል ጥያቄ ተነሳ። በማግስቱ አፕሪል 26 ቀን የዶክተሮች ጥረት ሁሉ መና ሆኖ እሷም የባሏን መንገድ ተከትላ ባሏን በገደለው በዚያው ምስጢራዊና ርኅራኄ የለሽ ሕመም ሕይወቱ አለፈ። የሞት ሰንሰለቱ ቀጠለ። ሞት የሐዘን ማብቂያንና የለቅሶ መድረቅን አይጠብቅም። በዚህ መሃል በውቅያኖስ ላይ እያቆራረጠች ባለችው መርከብ ላይ ምን እየተፈጠረ ነበር? እቺ መርከብ እስቲ ከ14ኛው ክፍለ ዘመን ታሪክ ጋር እናነጻጽራት። በ1347 ዓ.ም ጥቁር ሞት ወይም ዘ ብላክ ዴዝ የተባለው አስፈሪ የቡቦኒክ ፕሌግ ወረርሽኝ ወደ አውሮፓ የገባው ጄኖዋ ወደብ ላይ በደረሱ የንግድ መርከቦች አማካኝነት ነበር። በመርከቦቹ ላይ የነበሩት መርከበኞች በሙሉ ሞተው መርከቦቹ በንፋስ እየተገፉ ወደብ ሲደርሱ አውሮፓውያን ምን እንደገደላቸው ሳያውቁ መርከቧን ከፈቱት። ያኔ የዓለም ታሪክ ተቀየረ። አሁንም የኛዋ መርከብ ላይ ድባቡ ከፈንጠዚያ ወደ ፍርሃት ተቀይሯል። የሆላንዳዊው አዛውንት መሞት የእርጅና አጋጣሚ ነው ብለው ራሳቸውን አሳምነው የነበሩት ተሳፋሪዎች አሁን እውነታው ፍርጥም ብሎ ፊታቸው ላይ መጣ። አፕሪል 28 አንዲት ጤናማ ጀርመናዊ ሴት ልክ እንደ ሆላንዳዊ ሰውዬ ራስ ምታትና ትኩሳት ጀመራት። ሳምባዋ አየር መሳብ አቆመ። ዶክተሮች በኦክሲጅን ሊያቆያት ሞከሩ። ሜይ 2 ቀን ከ4 ቀናት አሰቃቂ ስቃይ በኋላ እሷ ሞተች። አሁን በመርከቡ ላይ ጩኸትና ሽብር ነገሰ። ይህ አጋጣሚ አልነበረም። ይህ ተራ በሽታ አልነበረም። የማይታይ ደም የሌለው አውሬ በመካከላቸው ገብቶ አንድ ባንድ እየለቀመ ይበላቸዋል።
ዘመናዊዋ ውድና የቅንጦት መርከብ በአንዲት ቅጽበት ውስጥ ዙሪያው በማያልቅ ሰማያዊ ውቅያኖስ ወደ ታጠረች ተንሳፋፊ የሬሳ ሳጥን ተቀየረች። ማንም መዝለል አይችልም። ማንም ማምለጥ አይችልም። ሜይ 2 የመርከቧ ሐኪሞች አቅማቸው ሲማጠጥ ድንገተኛ አደጋ ጥሪ በመላክ የዓለም ጤና ድርጅት WHO እርዳታ ጠየቁ። የሟቾቹ የደም ናሙና በልዩ ሁኔታ ተወስዶ ወደ ላቦራቶሪዎቹ ተላከ። ዓለም ትንፋሹን ውጦ የላቦራቶሪውን ውጤት ጠበቀ። ማይክሮስኮፖች ያንን ደም አጣርተው ሲያዩት ሳይንቲስቶች በድንጋጤ ደነዘዙ። የምርመራ ውጤት በአስቸኳይ ይፋ ተደረገ። ሃንታ ቫይረስ። ስሙ ሲጠራ ብቻ የሕክምና ባለሙያዎችን አጥንት የሚያርበደብድ የሰው ልጅን ታሪክ ከተፈታተኑት ቫይረሶች አንዱ። ይህ ቫይረስ ኮቪድ አይደለም። ይህ ጉንፋን አይደለም። ይህ ክትባት የሌለው ምንም አይነት መድኃኒት ወይም ክኒን ያልተፈጠረለት አረመኔ ጠላት ነው። መከላከያው የሰውነት የተፈጥሮ በሽታ የመከላከል አቅም ብቻ ነው። ይህ ቫይረስ ከያዛቸው ሰዎች መካከል ግማሹን በትክክል 50% የሚሆነውን ያለምንም ርህራሄ ለሞት የሚዳርግ አሰቃቂ ገዳይ ነው። ዜናው እንደ ሰደድ እሳት በመላው ዓለም መገናኛ ብዙሃን ተሰራጨ። በአትላንቲክ ውቅያኖስ ላይ ሃንታ ቫይረስ የጫነች መርከብ ተንሳፋለች ተባለ። አሁን ትልቁ ፈተና መጣ። ውቅያኖስ ላይ ያለው ማዕበል ሲያንሳቸው የሰው ልጅ የጭካኔ ማዕበል በእነዚህ ተሳፋሪዎች ላይ ተነሳ። መርከቧ አቅራቢያ ወዳሉ ሀገራት ወደቦች ለመጠጋት ጥያቄ ስታቀርብ ሁሉም ሀገራት በራቸውን ዝግ አደረጉ። ይቺ የጥፋት መርከብ ወደ ሀገራችን ድርሽ እንዳትል ሲሉ መሪዎች አወጁ። መርከቧ በውስጧ በሞት ፍርሃት እየተንቀጠቀጡ ያሉትን 150 በላይ ምስኪን ነፍሶችን አዝላ ማረፊያ አጥታ በባህር ላይ ቀረች። ማንም ሊያድናቸው አልፈለገም። ማንም ሞትን ወደ ቤቱ ማስገባት አልፈለገም። ግን ይህ ሃንታ ቫይረስ የተባለ ጉግማንጅ ከየት መጣ? አዲስ ነው ወይስ የድሮ? ይህን እንቆቅልሽ ለመፍታት ከዚች መርከብ ወርደን ታሪክን ወደ ኋላ ወደ 1950ዎቹ የኮሪያ ጦርነት ሜዳ ይዘን መጓዝ ይኖርብናል። የሰው ልጅ በገዛ እጁ ከሰራቸው የጦር መሳሪያዎች ይልቅ ተፈጥሮ በጉያዋ የደበቀቻቸው ምስጢሮች እጅግ አስፈሪና አውዳሚ ናቸው ብዬ ብነግራችሁ ተስማማላችሁ? እስኪ ታሪክን ወደ ኋላ እንመልከት። በአንደኛው ዓለም ጦርነት ማብቂያ ገደማ አውሮፓውያንና አሜሪካን ወታደሮች በመትረየስና በመድፍ እየተታኮሱ በሚሊዮን የሚቆጠሩ ሰዎችን ገድለዋል። ነገር ግን በ1918 ዓመተ ምህረት ስፓኒሽ ፍሉ የተባለው ጉንፋን ብቅ ሲል ጦርነቱ ከገደለ ሰው በላይ በዓለም ዙሪያ ከ50 ሚሊዮን በላይ ሕዝብን እንደ ቅጠል አራገፈው። መድፍ ያላሸነፈው ወታደር በአይን በማይታይ ረቂቅ ቫይረስ ጉድጓድ ከተተው። አሁን ደግሞ ከሁለተኛው ዓለም ጦርነት ማብቂያ በኋላ ወደ ተከሰተው ወደ ቀዝቃዛ ጦርነት ወይም ኮልድ ዋር ዘመን ልውሰዳችሁ። ዓመቱ 1950ዎቹ መጀመሪያ ላይ ነው። ቦታው ሩቅ ምስራቅ ኤሽያ፣ የኮሪያ ልሳነ ምድር። የዓለም ፖለቲካ በካፒታሊዝምና በኮሙኒዝም ጎራ ተከፍሎ ምድር እየተንቀጠቀጠች ነው። በሰሜን በኩል በሶቪየት ኅብረትና በቻይና የሚደገፈው የሰሜን ኮሪያ ጦር፣ በደቡብ በኩል ደግሞ በአሜሪካና በተባበሩት መንግስታት ጦር የሚደገፈው የደቡብ ኮሪያ ጦር የሞት ሽረት ትግል እያደረጉ ነው። የኮሪያ ክረምት አጥንት ድረስ ዘልቆ የሚገባ በረዶ ደም የሚያስርብ ጭቃውና ቦዩ ለሰው ልጅ መኖሪያነት እጅግ አስቸጋሪ ነበር። አሜሪካን ወታደሮች በየቦዩ ውስጥ ተደብቀው የጠላትን ጥይት እየተከላከሉ የሞት ጠረን በሚያመጣው የባሩድ ጢስ ውስጥ ተውጠዋል። ድንገት ግን አንድ ያልታሰበ ጠመንጃ ያላነገበ የጦር ዩኒፎርም ያለበሰ ግን ከጥይት የፈጠነ ጸጥተኛ ገዳይ በጦር ግንባሩ ላይ ብቅ አለ። ጠላት አልተኮሰም፣ ፈንጂ አላፈነዳም። ነገር ግን አሜሪካንና የተባበሩት መንግስታት ወታደሮች ድንገት ሰውነታቸው መዘል ጀመረ። መጀመሪያ ላይ ከ3000 በላይ የሚሆኑ ወታደሮች እንቆቅልሽ የሆነ ያልተለመደ ህመም ታያቸው። ምልክቱ ልብ ሰባሪ ነበር። ጤናማና ወጣት ወታደር በድንገት ከፍተኛ ትኩሳት ያቃጥለዋል፣ ማስመለስ ይጀምራል። ቀጥሎ ደግሞ የሰውነቱ የውስጥ ክፍሎች ኢንተርናል ኦርጋንስ በተለይም ኩላሊት መስራት ያቆማል። የውስጥ ደም መፍሰስ ያጋጥመዋል። ከታመሙት ውስጥ 15 በመቶ የሚሆኑት ወታደሮች እዛው የጦር ሜዳ ላይ ነፍሳቸውን ተነጠቁ። የጦር አዛዦች ግራ ተጋቡ። በአሜሪካ ጦር ሰፈር ከፍተኛ ሽብር ነገሰ። ጄኔራሎቹ ተሰባስበው መጠየቅ ጀመሩ። ይህ ምንድነው? ይህ ምንድነው? የተፈጥሮ በሽታ ወይስ የሶቪየት ኅብረትና የቻይና ኬሚካል ረሽቶብን ነው? የሚል ጥያቄ አነሱ። በወቅቱ የነበረው የፖለቲካ ውጥረት ማንኛውም ነገር ለማሰብ በር ከፋች ነበር። ሐኪሞች
በሽታውን ምን ብለው እንደሚጠሩት ስላላወቁ ከመሙ ባህሪ በመነሳት የኮሪያ ደም አፋሳሽ ትኩሳት የሚል ጊዜ ስም ሰጡት። ዶክተሮቹ ሌት ተቀን ቢመራመሩም የዚህም በሽታ አመጣጥ ሆነ መድኃኒት ማግኘት አልቻሉም። ጦርነቱ አለቀ። አሜሪካውያኑም ወደ አገራቸው ተመለሱ። ነገር ግን ያ በኮሪያ ምድር 3000 ወታደሮችን አሰቃይቶ ገደለው እንቆቅልሽ በሽታ ፋይሉ ሳይዘጋ ሚስጥር ሆኖ ለ30 ረጅም ዓመታት ተቀመጠ። የዓለም ምርጥ የሕክምና ተመራማሪዎች ጭምር መልስ አጡለት። ታሪክ ግን ሁል ጊዜ የራሱ የሆነ ጀግና አለው። ወደ 1980ዎቹ አካባቢ አንድ ጉምቱ የደቡብ ኮሪያ የቫይረስ ተመራማሪ ብቅ አለ። ስማቸው ዶክተር ሆ ዋንግ ሊ ይባላል። እኚህ ሰው ሌሎች ሳይንቲስቶች ወደ ሰማይ ሻቅበው ወደ ፖለቲካው ዓለም ተመልክተው የኬሚካል ጦርነት ነው ብለው ሲከራከሩ፣ እርሳቸው ግን አመለካከታቸውን ወደ መሬት ወደ ተፈጥሮ አወረዱ። ይህ ጠላት ከሩቅ የመጣ አይደለም፣ እዚህ አብሮን የሚኖር መሆን አለበት ብለው አሰቡ። ዶክተር ሊ በኮሪያ ገጠራማ አካባቢዎች ገበሬዎችና የጦር ሜዳው በነበረበት ስፍራ ላይ ምርመራቸውን ጀመሩ። አይናቸውን የጣሉት ደግሞ ማንም ሰው ትኩረት በማይሰጠው በየጫካውና በየሜዳው በሚርመሰመሰው ፍጡር ላይ ነበር፣ አይጥ። በተለይም ስትራይፕ ፊልድ ማውዝ በሚባለው ባለመስመር የሜዳ አይጥ ዝርያ ላይ። ዶክተር ሊ በመቶዎች የሚቆጠሩ አይጦችን ሰብስበው ላብራቶሪያቸው ውስጥ ከገቡ በኋላ ያለ 30 ዓመታት ዓለምን ሲያደናግር የነበረው አሜሪካ ኬሚካል ተረጨብኝ ብላ እንድትጠረጠር ያደረገው የወታደሮችን ኩላሊት እያቆመ የገደለው ሚስጥሩ ፍንትው ብሎ መጣ። አዎ ወንጀለኛው ተገኘ። ያ ገዳይ በሽታ የሚመነጨው በእነዚህ ትንሽ አይጦች ደምና ፈሳሽ ውስጥ ከሚደበቅ አደገኛ ቫይረስ ነበር። አይጦቹ ቫይረሱን ተሸክመው ይኖራሉ እንጂ አያማቸውም። ቫይረሱ ወደ ሰው ልጅ አካል ሲገባ ግን ሞት ይሆናል። ዶክተር ሊ ይህን አዲስ ቫይረስ ስም ሊያወጡለት ሲያስቡ ብዙ አልተቸገሩም። አይጦቹ በብዛት የሚገኙት እና በሽታው በከፍተኛ ሁኔታ የተቀሰቀሰው በሰሜንና ደቡብ ኮሪያ ድንበር መሃል በሚያቋርጠው ሃንታን በተባለ ወንዝ ዳርቻ ነበር። በመሆኑም ቫይረሱ የወንዙን ስም በመውረስ ሃንታ ቫይረስ ብለው ሰየሙት። ያለፈው እንቆቅልሽ ተፈታ። የዓለም ጤና ሳይንስም ይህን አዲስ ገዳይ በስም አወቀው። ነገር ግን ተመልካቾች፣ የሰው ልጅ ጠላቱን አወቅኩት ብሎ እፎይ ባለበት ቅጽበት ተፈጥሮ ደግሞ ሌላ አስደንጋጭ ፊቷን ልታሳየው ተዘጋጅታ ነበር። ይህ ሃንታ ቫይረስ በኤዥያ ብቻ የሚቀር በኮሪያ ወንዝ ዳርቻ ብቻ የሚወሰን አልነበረም። ከ13 ዓመታት በኋላ በ1993 ዓመተ ምህረት አሜሪካ ውስጥ ማንም ባላሰበው ሁኔታ ጤናማ ወጣቶች በድንገት ትንፋሽ እያጠራቸው መሞት ጀመሩ። ዓለም እንደገና በድንጋጤ ሊርበደበድ፣ ሌላ ታሪካዊ እንቆቅልሽ ሊፈጠር ጊዜው ደርሶ ነበር። ይህ በዘመናዊት አሜሪካ የተከሰተው አሰቃቂ እልቀት ከአየር ንብረት መዛባት ወይም ኤሊኒዮ ጋር እንዴት እንደተገናኘ እንመልከተው። የሰው ልጅ የቱንም ያህል በቴክኖሎጂ ቢራቀቅ በቢሊዮን ዶላር በሚገነቡ ዘመናዊ የላቦራቶሪ ማይክሮስኮፖች ቢታገዝም አንዳንድ ጊዜ ከተፈጥሮ የጥበብ መዝገብ የተቋደሱ አዛውንቶች ከዛፍ ጥላ ስር ቁጭ ብለው በአንዲት ቃል የሳይንስ እንቆቅልሽን ሲፈቱት ማየት እጅግ አስገራሚ ነው። እስኪ ታሪክን መለስ ብለን ጥንታውያን ግብፃውያን ፒራሚድ ሲገነቡ የኮምፒውተር ስሌት አልነበራቸውም። የማያ ስልጣኔ ከዋክብትና ፕላኔቶችን እንቅስቃሴ ሲተነብዩ ቴሌስኮፕ አልተጠቀሙም። በኢትዮጵያ ንጉሥ ላሊበላ እነዛን ውቅር አብያተ ክርስቲያንን ሲገነባ ዘመናዊ አርክቴክት መሳሪያዎችን አልተጠቀመም። መሳሪያ ከተፈጥሮ ጋር ተስማምቶ መኖርና የዘመናት ትውስታ ነበር። ዛሬ የምነግራችሁ ዘመናዊው የአሜሪካ ሳይንስ በድንጋጤ ሲንበረከክ የጥንት አባቶች አፈ ታሪክ እንዴት የሰው ልጅን ከጥፋት እንዳዳነ የማይሳይ ነው። ዓመቱ 1993 ነው እንደ ፈረንጆቹ አቆጣጠር። ወሩ ደግሞ ሜይ። ቦታው በደቡብ ምዕራብ አሜሪካ ኒው ሜክሲኮ፣ አሪዞና እና ዩታ ግዛቶች በሚወሰኑበት ልዩ የሆነው ቀይ አሸዋና ገደላ ገደል በበዛበት አስደናቂ ስፍራ ነው። ይህ ስፍራ የአሜሪካ ነባር ህዝቦች ወይም ኔቲቭ አሜሪካን የሆኑት ናቫሆ ጎሳዎች መኖሪያ ነው። በዚህ ጸጥታ በሰፈነበት ማህበረሰብ ውስጥ ድንገት ማንም ያልጠበቀው የሰማይ መዓት የመሰለ አስፈሪ እልቂት ተከሰተ። የጀመረው እንዲህ ነበር። በአንድ በጉልምስና ዕድሜ ላይ የሚገኝ ምንም አይነት የጤና እክል የሌለበት ጠንካራና አትሌቲክ የሆነ ወጣት ናቫሆ ጎሳ የሆነ ድንገተኛ የሆነ የጉንፋን ስሜትና ትኩሳት ይሰማዋል። ሆስፒታል ይሄዳል። ነገር ግን በሰዓታት ውስጥ ዶክተሮች እያዩት ያ ጤናማ ወጣት ትንፋሽ ያጥረውና ይሞታል። ከመሞቱ በፊት አብራው የነበረችው እጮኛም
ወደ ቀብሩ ለመሄድ ስትዘጋጅ እሷም በተመሳሳይ ህመም ታመመች። ወዲያውኑ እሷም ሞተች። በቀናት ልዩነትም ሌሎች ጤናማ የሆኑ 10 የናቫሆ ጎሳ ወጣቶች በተመሳሳይ አሰቃቂ ሁኔታ ሕይወታቸው አለፈ። የበሽታው ባህሪ እጅግ ዘግናኝ ነበር። ታካሚዎቹ መጀመሪያ ላይ ቀላል ትኩሳትና የጡንቻ ህመም ይሰማቸዋል። በመቀጠል ግን የደም ስሮቻቸው ፈሳሽ ማፍሰስ ይጀምሩና ሳምባቸው በውሃ ወይም በፈሳሽ ይሞላል። ታካሚዎቹ በውቅያኖስ ውስጥ ሳይሆን እዛው አልጋቸው ላይ ሆነው በገዛ ሳምባቸው ፈሳሽ ሳፍነው ይሞታሉ። የሞቱ መጠን ልብ የሚያቆም ነበር። 75 በመቶ ማለትም ከ4 ታማሚዎች 3ቱ ወደ መቃብር ይወርዳሉ። አሜሪካ ተረበሸች። በአሜሪካ የበሽታ መቆጣጠሪያ ማዕከል CDC ውስጥ ከፍተኛ ፍርሃት ድባብ ነገሰ። የአገሪቱ ምርጥ የሕክምና መርማሪዎች፣ የባዮሎጂካል ጦርነት አጥኚዎች እንደ ጠፈርተኞች ሙሉ የሰውነት መከላከያ ልብስ ለብሰው ወደ ናቫሆ ጎሳ ምድር ወረዱ። ሳይንቲስቶች ደም ወሰዱ፣ መረመሩ። አዲስ አይነት የፕሌግ ወረርሽኝ ወይስ የአንታርክስ ኬሚካል ጥቃት? ማይክሮስኮፖቹ መልስ አልሰጡም። $1,000,000 የፈሰሰባቸው ላቦራቶሪዎች ዲዳ ሆኑ። በሽታው ያለ ርህራሄ ወጣቶችን እየለቀመ ነበር። መላው አሜሪካ አዲስ የዓለም መጨረሻ በሽታ መጣ ብሎ በፍርሃት ራደ። ሳይንስ ሲደነቃቀፍ፣ ቴክኖሎጂ መልስ ሲያጣ መፍትሄ መጣ። ከየት ይመስላችኋል? ከአፈ ታሪክ። የናቫሆ ጎሳ የአገር ሽማግሌዎች እና የባህል መሪዎች ተሰበሰቡ። እነርሱ ማይክሮስኮፕ አያስፈልጋቸውም። የሚፈልጉት ታሪክን ወደ ኋላ መለስ ብሎ ማስታወስ ብቻ ነበር። ሽማግሌዎቹ ሳይንቲስቶችን ሰብስበው የዘመናት ምስጢር የሆነውን የጥበብ ቃል እንዲህ ሲሉ ነገራቸው። እናንተ ነጮች በህመሙ ብትደነግጡም እኛ ግን ይህን በሽታ እናውቀዋለን። አባቶቻችን ነግረውናል። ተፈጥሮ ሚዛኗን ስስት ሞት ይመጣል። ከቅርብ ጊዜ ወዲህ እዚህ በረሃ ላይ ያልተለመደና እጅግ ከፍተኛ የሆነ ዝናብ ጥሎ ነበር። ዝናቡ ሲጥል የጥድ ዛፎች ከመጠን በላይ ፍሬ ያፈሩ። በረሃው በምግብ ተሞላ። ፍሬ ሲበዛ የሜዳ አይጦች የተትረፈረፈ ድግስ አገኙ። በልተው ተራቡ። አይጦች ከመጠን በላይ ሲራቡ ያስፈሪ በሽታ ይዞብን መጡ። ሳይንቲስቶች በሽማግሌዎቹ ንግግር ተገረሙ። ጁን 16 1993ም በአካባቢ ያሉትን አይጦች ሰብስበው መመርመር ጀመሩ። እናም ውጤቱ ሽማግሌዎቹ ልክ ነበሩ። በአይጦች ደም ውስጥ ያ በኮሪያ ጦርነት 3000 ወታደሮችን የገደለው የሃንታ ቫይረስ አዲስና እጅግ አደገኛ የሆነ ዝርያ ተገኘ። ታዲያ ዝናቡን ያመጣው ማን ነው? አሊኒዮ ነው። ሳይንቲስቶች የአየር ንብረት መዛግብትን ሲፈትሹ ሌላ አስደንጋጭ እውነት አገኙ። በ1991 እና 92 በዓለም ላይ እጅግ ከፍተኛ የሆነ የአየር ንብረት መዛባት ተከስቶ ነበር። የአየር ንብረት መዛባት በረሃውን የአሜሪካ ክፍል ያልተለመደ ዝናብ እንዲዘንብ አድርጓል። ተፈጥሮ የራሷን የሞት ሰንሰለት ሰራች። የአየር ንብረት መዛባት ዝናቡን አመጣ። ዝናቡ የዛፍ ፍሬዎችን አበዛ። ፍሬዎቹ አይጦችን አበዙ። አይጦቹ ቫይረሱን አበዙት። ቫይረሱ የሰው ልጅን ገደለ። ያቺ አንዲት የዝናብ ጠብታ በመጨረሻ የሰው ልጅን የሳምባ ፈሳሽ ሆና አነቀችው። ብዙ ሰዎችንም ገደለች። ይህ አስፈሪ አውሬ የሆነው ሃንታ ቫይረስ በአሜሪካና በኮሪያ ብቻ የተወሰነ ይመስላችኋል? ፈጽሞ አልተወሰነም። የተፈጥሮ ድንበር አያውቅም። ለረጅም ጊዜ ሳይንቲስቶች ህንድ ውስጥ ሃንታ ቫይረስ የለም ብለው ያምኑ ነበር። ነገር ግን ተሳስተዋል። በ2005 እስከ 2008 መካከል በህንድ ታሚል ናዱ ግዛት በተባለ አውራጃ ውስጥ በተደረገ ጥልቅ ጥናት 28 የተረጋገጡ የሃንታ ቫይረስ ታማሚዎች ተገኝቷል። አብዛኛው ኩላሊት ህመምተኞች፣ በመጋዘን ውስጥ የሚሰሩ ሰራተኞች፣ ስራቸው አይጥ ማደን የሆኑ ኢሉራል ጎሳ አባላት ነበሩ። ይባስ ብሎ 661 ጤናማ ሰዎችን መርምረው 4% ማህበረሰብ በደም ውስጥ የሃንታ ቫይረስ ጸረ እንግዳ እንዳለው አረጋገጡ። ይህ ማለት ምን ማለት ነው? ቫይረሱ ጮቤ እየረገጠ ሰዎችን በጸጥታ እያጠቃ ማህበረሰብ ውስጥ ድምጹን አጥፍቶ እየኖረ ነበር ማለት ነው። ሞት ከእግራችን ስር አድፍጦ እየጠበቀን ነበር። እስከዚያ ጊዜ ድረስ ግን ሳይንቲስቶቹም ሆኑ መላው ሰው ልጅ አንድ ትልቅ ተስፋና መጽናኛ ነበራቸው። በሽታው ምንም ያህል ገዳይ ቢሆንም የሚተላለፈው ከአይጥ ወደ ሰው ብቻ ነው። አንድ ሰው ቢታመም ወደ ሌላ ጤነኛ ሰው ወይም ከሰው ወደ ሰው ማስተላለፍ አይችልም ብለው እርግጠኛ ነበሩ። ነገር ግን በ1996 በአርጀንቲና የተፈጠረው ክስተት ይህን ብቸኛ የሳይንስ ተስፋ እንደ ብርጭቆ አራገፈው። ቫይረሱ የሰው ልጅ ፈጽሞ ያልጠበቀውን አስፈሪ ባህሪ አዳብሮ ብቅ አለ። ያ እንዴት ሊሆን ቻለ? እንመልከተው። የሰው ልጅ በታሪክ ውስጥ
ትልቁ ድክመቱ ምንድነው ብትሉኝ ከመጠን ያለፈ በራስ መተማመኑ ነው እላችኋለሁ። ሳይንስ አንድ ነገር ይህ ህግ ነው ብሎ ደምድሞ ሲያበቃ ፈጣሪና ተፈጥሮ ደግሞ በገዛ ህጋቸው ያንን የሰው ልጅ ድምዳሜ እንደ ሸረሪት ድር ሲበጥሱት ማየት በታሪክ የተለመደ ነው። እስኪ የጥንቷን የትሮይ ከተማን አስቧት። ትሮያውያን ከተማችን በግዙፍ ግንብ የታጠረች ናት፣ ማንም ጠላት ሰብሮ አይገባም ብለው በኩራት ተወጥረው ነበር። የትሮይ ግንብ ከውጪ በመጣ ጠላት አልፈረሰም። ነገር ግን ጠላት በትሮይ የእንጨት ፈረስ ትሮጃን ሆርስ ተደብቀው ከተማ ማር ሲገባ የማይደፈር የተባለው ግንቡ ከንቱ ሆነ። በሳይንስም ዓለም ልክ እንደ ትሮይ ግንብ የታመነበት አንድ ትልቅ ድምዳሜ ነበር። የቱንም ያህል አንታቫይረስ አስፈሪና ገዳይ ቢሆንም የሳይንስ ሊቃውንት ግን እንደ አንድ ትልቅ ማጽናኛ የሚቆጥሩት አንድ ወርቃማ ህግ ነበራቸው። አትፍሩ፣ ይህ ቫይረስ የሚተላለፈው ከአይጥ ወደ ሰው ብቻ ነው። አንድ ሰው በበሽታው ቢጠቃ እንኳን አብሮት ለሚኖረው ሚስቱ፣ ለልጆቹ ወይም ለሚያክመው ሐኪም በሽታውን ማስተላለፍ አይችልም የሚል። ይህ ህግ ለብዙ አስርተ ዓመታት አልተሰበረም ነበር። ሰዎች አይጥን እንጂ ሰውን አይፈሩም ነበር። ነገር ግን ዓመቱ 1996 ዓ.ም ሆነ። ቦታው በደቡብ አሜሪካ በአርጀንቲና በተለይም ፓታጎኒያ በሚባል ቀዝቃዛና ውብ ስፍራ። በዚህ ምድር ተፈጥሮ ያንን የሳይንስ ሊቃውንት ወርቃማ ህግ አመድ አደረገችው። የአንታቫይረስ አዲስ ዝርያ ተወለደ። ሳይንቲስቶች ይህን አዲስ አውሬ የአካባቢውን የተራራ ሰንሰለት ስም በማውረስ የኢንዲስ ዝርያ ብለው ሰየሙት። ይህ የኢንዲስ ቫይረስ የሰው ልጅ ፈጽሞ ያልጠበቀውን አጥንት ድረስ ዘልቆ የሚገባ ዘግናኝ ችሎታ ይዞ ብቅ አለ። ምን መሰላችሁ? ከሰው ወደ ሰው የመተላለፍ አቅም። በአርጀንቲና ሆስፒታሎች ውስጥ አንድ አስደንጋጭ ነገር ታየ። አንዲት እናት የታመመ ልጇን ስታስታምም ታመመች። አንድ ሐኪም ታካሚውን ሲመረምር እሱም ወደቀ። እነዚህ ሰዎች በአካባቢያቸው አንድም አይጥ አልነበረም። ታዲያ እንዴት ታመሙ? ቫይረሱ አይጥን እንደ ትራንስፖርት መጠቀም ትቶ የሰው ልጅን ሰውነት እንደ መኪና አድርጎ ከሰው ወደ ሰው መዝለል ጀምሮ ነበር። እስከዛሬው ዕለትም በጠቅላላው የአንታቫይረስ ቤተሰብ ውስጥ ከሰው ወደ ሰው እንደሚተላለፍ በይፋ የተረጋገጠለት ብቸኛውና አደገኛው ዝርያ ይህ አንዲስ የተባለው ብቻ ነው። ግን እዚህ ላይ አንድ የምስራች አለ። ልክ እንደ ኮቪድ ወይም እንደ ጉንፋን በአየር ላይ ተንሳፎ አንድ ክፍል ውስጥ ስለተነፈሰን ብቻ ከአንዱ ወደ አንዱ አይተላለፍም። ይህ ቫይረስ የሚጠይቀው ፍቅርና ቅርበትን ነው። ለመተላለፍ እጅግ የጠበቀና የረዘመ አካላዊ ንክኪ ይፈልጋል። ከአንድ ሰው ጋር ለረጅም ሰዓት አብሮ መቆየት፣ በአንድ አልጋ ላይ መተኛት ወይም ደግሞ የሰውነት ፈሳሽ ምራቅና ላብ ወይም ደም ንክኪ ያስፈልጓል። ለዚህም ነው ይህ ቫይረስ አብዛኛው ጊዜ የቤተሰብ አባላትን ወይም በጽኑ የታመመን ሰው በፍቅር የሚያስታምሙ ሰዎችን ሰለባ የሚያደርገው። አፍቃሪ ሚስት የባሏን ላብ ስትጠርግ፣ እናት የልጇን ትኩሳት ስትለካ ቫይረሱ ያንን የፍቅርና የርራይ መንገድ ተጠቅሞ ይሻገራል። ጭካኔው እዚህ ላይ ነው። ይዋስ ብሎ ሳይንቲስቶች በአርጀንቲና አንድ ሌላ አስፈሪ ክስተት አስተዋሉ። አንዳንዶች ታማሚዎች ተራ አስተላላፊ አልነበሩም፣ ሌላ አስተላላፊዎች ነበሩ። አንዱ ሰው ብቻውን 10 እና 20 ሰውን ሊበክል የሚችልበት አቅም ነበረው። ነገር ግን ፈጣሪ ሙሉ በሙሉ አልጨከነብንም። ቫይረሱ ሌላ ድክመት ነበረው። የመተላለፊያው ጊዜ ወይም ትራንስሚሽን ዊንዶ እጅግ በጣም አጭር ነው። አንድ ሰው ቫይረሱን ወደ ሌላ ሰው ማስተላለፍ የሚችለው በሽታው በገባበት የመጀመሪያዎቹ አካባቢ ለአንድ ቀን ወይም ለ24 ሰዓት ብቻ ነው። ያችን ቀን ካሳለፈ በሽታው ራሱን በሽተኛውን ይገለዋል እንጂ ወደ ሌላ ሰው አይተላለፍም። ልክ እንደ ቦምብ ፈንጂ ሰዓቱ ካለፈች አትፈነዳም። አሁን ጊዜው ወደ አፕሪል 2026፣ ቦታው ደግሞ ወደዚች የሞት መርከብ እንመልሰው። ታስታውሱ እንደሆነ በመርከቧ ላይ የመጀመሪያ ሞቱት የ70 ዓመት ሆላንዳዊና ሚስቱ መሆናቸውን አጫውቻቸዋለሁ። ቫይረሱ ወደ መርከቧ እንዴት ገባ? ማርች 2026 ዓ.ም መጨረሻ ላይ መርከቧ ጉዞዋን ከመጀመሯ ከጥቂት ቀናት በፊት እነዚህ ሆላንዳውያን ጥንዶች በኡሹዋ ከተማ የወፍ ዝርያዎችን ለመመልከት አስደሳች ጉብኝት ወጥተው ነበር። ካሜራቸውን አንግበው ተፈጥሮን እያደነቁ ሲጓዙ በመንገዳቸው ላይ አንድ የቆሻሻ ማጠራቀሚያ አካባቢ አደረሳቸው። ያ ቆሻሻ ክምር ደግሞ የሜዳ አይጦች መንደር ነበር። እዛ ሰፈር ላይ በዛ አየር ውስጥ ያ ሞት አዘል የሆነው የኢንዲስ ቫይረስ ዝርያ ይጠብቃቸው ነበር። ጥንዶቹ ሳያውቁት ከቫይረሱ ጋር ንክኪ ፈጠሩ። እነዚህ ጥንዶች ጉብኝታቸውን ጨርሰው ወደ መርከቧ ከመሳፈራቸው በፊት ከተማ ውስጥ ባለ ሆቴል ለጥቂት ቀናት ምናልባትም ለ2 ቀናት ብቻ አርፈው ቢሆን ኖሮ ያቺ 24 ሰዓት መተላለፊያ ጊዜ እዛ ሆቴል ውስጥ ታልፍ ነበር።
ቫይረሱ በውስጣቸው ቢኖርም ለሌላ ሰው አያስተላልፎ ነበር። ያቺ ግዙፍ መርከብም አደጋ ላይ ትወርቅም ነበር። ነገር ግን እጣ ፋንታ ጨካኝ ነበረች። ጥንዶቹ ልክ ቫይረሱን ለማስተላለፍ በከፍተኛ ደረጃ በነበሩበት በዛች ብቸኛና ገዳይ የ24 ሰዓት መስኮት ውስጥ መርከቧ ላይ ተሳፈሩ። ወደ መርከቧ እንደገቡ ከሌሎች ተሳፋሪዎች ጋር ተቃቀፉ፣ ጨፈሩ፣ ተጠቃቅተው አወሩ፣ በአንድ ጠረጴዛም ተመገቡ። ሳያውቁት በዛች ጠባብ ጊዜ ውስጥ ያንን የሞት ዘር በመርከቧ ውስጥ ዘሩት። ለዚህ ነው ሆላንዳዊ አዛውንት መጀመሪያ ሞተው። ለዚህ ነው ሚስቱ የባሏን አስክሬን አቅፋ ስታለቅስ አብራው ስተኛ ሳታውቀው የባሏ ገዳይ ወደ እሷ የተሻገረው። ለዚህ ነው ከሱ ጋር ተቀላቅለው የነበሩት የጀርመንና የሌሎች ሀገር ዜጎች መርገፍ የጀመሩት። መርከቧ ላይ የገባው የድሮ አይጥ አምጪ ቫይረስ አልነበረም። ከሰው ወደ ሰው የሚተላለፈው ዘግናኙ አንዲስ ዝርያ ነበር። ሜይ 10 ቀን ሲደርስ የዚች መርከብ ዕጣ ፈንታ እጅግ አሳዛኝ ሆኗል። 10 ሰዎች በበሽታው መያዛቸው ተረጋግጧል። 3ቱ ሞተዋል። ሌሎች ተሳፋሪዎች በልዩ ሕክምና ሄሊኮፕተር እየተወሰዱ ነው። በአሁን ሰዓት 4 ታካሚዎች በሕይወትና በሞት መካከል ሆነው አንዱ በደቡብ አፍሪካ ጆሃንስበርግ፣ 2ቱ በኔዘርላንድ፣ አንዱ በስዊዘርላንድ በጽኑ ህመማን ክፍል ውስጥ በማሽን እየተነፈሱ ነው። መርከቧ በስፔን ካናሪ ደሴት እንድታርፍ ተፈቅዶላታል። ሁሉም ሰው እንዲወጣም ተደርጓል። ነገር ግን ስንት ሰው ቫይረሱ በደም ተሸክሞ ወጥቷል የሚለው ጥያቄ ፈጥሯል። አሁን በመላው ዓለም አንድ ትልቅና የሚያስጨንቅ ጥያቄ ተደቅኗል። ይህ ነገር ከመርከቧ ወጥቶ ዓለምን የሚያዳርስ ከተማን የሚያዘጋ እንደ ኮቪድ በሚሊዮን የሚቆጠር ህዝብ የሚፈጅ አዲስ ወረርሽኝ ይሁን የሚል ጥያቄን ፈጥሯል። የጥንት ግሪካውያን በታሪካቸው ውስጥ ሲያወጉት የሚኖሩት አንድ እጅግ አስተማሪ የሆነ አፈ ታሪክ አላቸው። ታሪኩ የዳሞክለስ ሰይፍ ይባላል። ዳሞክለስ የተባለ አንድ ተራ ሰው በንጉሱ ዙፋንና በቤተ መንግስቱ ድምቀት በሀብቱ እጅግ ይቀና ነበር። ምን አለ የንጉሱ ህይወት የኔ በሆነ እያለ ይመኛል። አንድ ቀን ንጉሱ ይህን ሲሰማ ኑሮ ያምሮሃል፣ እንግዲያው ዛሬ ማታ በኔ ዙፋን ላይ ተቀምጠ የኔን ምግብ እየበላ እደራለሁ። ዳሞክለስ በደስታ ፈንድቆ ዙፋኑ ላይ ተቀመጠ። ጣፋጭ ምግቦችን፣ ውድ ወይኖችን ቀረቡለት። ነገር ግን ወደ ላይ ቀና ሲል አንድ አሰቃቂ ነገር ተመለከተ። ልክ ከጭንቅላቱ በላይ አንዲት ሹል እና ገዳይ ሰይፍ በአንዲት ስስ የፈረስ ጭራ ጸጉር ብቻ ተንጠልጥላ አይኖቿን አፍጥታበታለች። ጸጉሯ ከተበጠሰች ሰይፉ የዳሞክለስን ራስ በሁለት ተከፍለዋለች። ያኔ ዳሞክለስ የምግቡ ጣዕም ጠፋው። የዙፋኑ ምቾት እሾህ ሆነበት። በየሰከንዱ ሰይፏ ወደቀችብኝ፣ አንገቴን ቀላቸው እያለ በሽብር ተዋጠ። ያቺ ምሽት ለዳሞክለስ የህይወቱ አስከፊ ቅዠት ሆና አለፈች። የሰው ልጅም ዛሬ ተፈጥሮን ተቆጣጥሬያለሁ፣ ጨረቃ ላይ ወጥቻለሁ ብሎ በቴክኖሎጂ ዙፋን ላይ ተቀምጦ ቢኩራራም ከጭንቅላቱ በላይ ልክ እንደ ዳሞክለስ ሰይፍ በእንጥልጥል ላይ ያለ አደጋ አለ። ያቺ ስስ የፈረስ ጭራ የሰው ልጅ ከተፈጥሮ ጋር ያለው ሚዛን ናት። ያቺ ስስ ክር ከተበጠሰች እንደ አንታቫይረስ በአይን የማይታዩ እንደ ሰይፍ የሚቆርጡ ረቂቅ ገዳዮች የሰው ልጅን ስልጣኔ በቅጽበት ሊያጨልሙት ይችላሉ። አሁን በመላው ዓለም ላይ አንድ ትልቅና ነፍስ የሚያስጨንቅ ጥያቄ ተንጠልጥሏል። በአፕሪል 2026 የተነሳው ከተያዙ ሰዎች አጋማሹን የሚገለው አንታቫይረስ እንደ ኮቪድ የዓለም አቀፍ ወረርሽኝ ያመጣ ይሁን? የዓለም ከተሞች ዳግም ሊዘጉ ይሁን? እኔ ጠንቋ አይደለም ወይም ማርተኛም አይደለም። በሳይንስ ዓለም ይህ ፈጽሞ አይሆንም ብሎ በድፍረት መደምደም አይቻልም። ተፈጥሮ ሁሌም አስገራሚ ካርዳ በእጇ አላት። ነገር ግን ካለን መረጃ በመነሳት ለጊዜው ሰው ልጅ በጥልቅ ትንፋሽ እፎይ ሊል ይችላል። ይህ ቫይረስ ዓለምን የማዳረስ እድሉ እጅግ በጣም ጠባብ ነው። የዓለም ጤና ድርጅት WHO ስጋቱ አነስተኛ መሆኑን አረጋግጧል። ለምን ብላችሁ ብትጠይቁኝ ፈጣሪ ለሰው ልጅ ያደላቸው ሁለት ትልቅ ምክንያቶች አሉ። አንደኛው ከዚህ ቀደም ብለን እንዳየነው ይህ ቫይረስ አዲሱ ዝርያ እንኳን ቢሆን ከሰው ወደ ሰው የሚተላለፍበት ጊዜ እጅግ በጣም ጠባብ ነው። አንድ ቀን ማለትም 24 ሰዓት ብቻ ነው። ልክ እንደ ኮቪድ ለ14 ቀን አግልሎ ማስቀመጥ አያስፈልግም። አንድ በሽተኛ በሽታው በያዘው ጠባብ ጊዜ ውስጥ ካላስተላለፈ ቫይረሱ እዛው ሰውነት ውስጥ ታጥሮ ይቀራል። አደጋው ከሰውየው ጋር አብሮ ይሞታል እንጂ ወደ ሌላ አይዛመትም። ይህ የተፈጥሮ ትልቅ ቸርነት ነው። ሁለተኛውና ትልቁ ማጽነኛ በሽታው በአየር ላይ አይዛመትም። እንደ ጉንፋን በአየር ላይ ተንሳፎ በባቡር ውስጥ፣ በአውሮፕላን ማረፊያ ውስጥ፣ ስታዲየም ውስጥ ያለን ሰው አይጠቃም። የግድ እጅግ የቀረበ የጠበቀና የረዘመ አካላዊ ንክኪ ይፈልጋል። እስካሁን ድረስ በአውሮፓ ሆነ በኤዥያ ከሰው ወደ ሰው የተላለፈበት አንድም ታሪክ የለም። በአርጀንቲና የኢንዴስ ዝርያ ውጪ። እሰየው አደጋ የለውም ብለን ልንዘናጋ እንችላለን።
ፈጽሞ ይህ መሆን የለበትም። በዛች መርከብ ላይ የተፈጠረው አሳዛኝ ክስተት ለዓለም ትልቅ የማንቂያ ደውል ነው። በሽታው ወደ ብዙ ሚሊዮን ሰዎች ላይደረስ ይችላል፣ ነገር ግን ለተያዘ ሰው ሞት ነው። ከ40 እስከ 50 በመቶ የመሞት እድል ማለት እኮ ሳንቲም ወደ ላይ ወርውራችሁ ሰው ወይም ጎፈር ሕይወትስ ወይ ሞት ብሎ የሕይወት ዕጣ ፈንታ እንደመወሰን ማለት ነው። ይህ እጅግ አሰቃቂ ጨካኝ እውነታ ነው። ይባስ ብሎ ዘንድሮ ዓለም አቀፍ የአየር ንብረት ትንበያ እንደሚያሳየው ከ1933ቱ የናቫኦ ጎሳ እልቂት ጊዜ እንደተፈጠረው ሌላ ግዙፍ የአየር ንብረት ለውጥ ያልተለመደ ዝናብ ያመጣል። ዝናቡ ፍሬ ያበዛል። የተረፈረፈው ፍሬ ደግሞ የአንታቫይረስን ተሸካሚ የሆኑትን አይጦች ቁጥር በአስፈሪ ሁኔታ ያበዛዋል። አይጥ በበዛ ቁጥር የሰው ልጅ ሕይወት አደጋ ላይ ይወድቃል። ታዲያ ምን እናድርግ ለሚለው ጥያቄ ክትባት በሌለበት የዓለም ጤና ድርጅት ያረጋገጠው መድኃኒት ባልተፈጠረበት ሐኪሞች ኦክሲጅን ከመስጠት ውጪ ምንም ማድረግ በማይችሉበት በዚህ ህመም ብቸኛውና ኃያል የሰው ልጅ መሳሪያ ዕውቀትና ጥንቃቄ ብቻ ነው። ጠላታችን ረቂቁ ቫይረስ ቢሆንም አጓጓዡ ግን አይጥ ነው። ስለዚህ የመጀመሪያው የትግል ግንባራችን ከአይጥ ጋር ነው። ቤታችንን፣ መጋዘናችንን፣ አካባቢያችንን አይጥ ልሾልክበት የምትችለው ቀዳዳ ሁሉ መድፈን አለብን። ምግብ ገልጦ አለመተው፣ ቆሻሻን በአግባቡ ማስወገድ፣ እነዚህ ትናንሽ የሚመስሉ ግን ሕይወት አዳኝ የሆኑ ወርቃማ እርምጃዎች ናቸው። ለረጅም ጊዜ የተዘጉ ክፍሎች፣ አሮጌ መጋዘኖች ወይም አይጥ በብዛት የሚኖርበት ስፍራ ልናጸዳ ስንገባ ደረታችንን ነፍተን ጀግና መስለን በባዶ እጃችን መግባት የለብንም። የአፍና የአፍንጫ መሸፈኛ የጎማ ጓንት መጠቀም ግድ ይላል። በተለይ የአይጥ ኩስ እና ሽንት ባለበት ቦታ አቧራው ሲነሳ ቫይረሱ ወደ አየር ተቀላቅሎ በቀጥታ ወደ ሳምባችን ስለሚገባ በዚህ ቦታ ላይ የምናደርገው ጥንቃቄ የሞትና የሕይወት ጉዳይ ነው። አቧራው ከመጠረጋችን በፊት በውሃ ማራስ ወይም ኬሚካል መርጨት አለብን። ለማጠቃለል አንታቫይረስ የዛሬው እንግዳችን ድምፅ አልባ ጠላት ነው። መገናኛ ብዙሃን የሚጮሁትና ዜና የሚያደርጉት አንዲት የባህር ላይ የቅንጦት መርከብ ወደ ተንሳፋፊ የሬሳ ሳጥን ስትቀየር ወይም ብዙ ሰው በአንድ ጊዜ ሲያልቅ ብቻ ነው። ነገር ግን እውነታው ይህ ነው። ይህ ቫይረስ ለዓመታት በየገጠሩ፣ በየመጋዘኑ፣ በየእርሻው ማሳውና በየማዕድን ቁፋሮ ቦታዎች ሰዎችን በጸጥታ ሲያሰቃይና ሲገል ኖሯል። ልዩነቱ እስከዛሬ እኛ እናቆም ነበር ማወቃችን ያስደነገጠን። አሁን ግን ታውቁታላችሁ። በጨለማ ውስጥ ያለ ጠላት አስፈሪ ነው። ብርሃን ሲበራበት ማንነቱን ስናውቅ ግን መከላከል ይቻላል። የተፈጥሮ ሚዛን ካልጠበቅን ዛሬ በገዛ እጃችን የምናበላሸው የአየር ንብረት ነገ በአይጥ መልክ መጥቶ ሳምባችንን ያፍነዋል። የዳሞክለስ ሰይፍ እንዳይወድቅብን የፈረስ ጭራዋን ተፈጥሮ መንከባከብ የኛ የሰው ልጅ የጋራ ኃላፊነት ነው። ታሪክና ዕውቀት ሕይወት ያድናሉ እያልን ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብሮን ስለነበሩ እናመሰግናለን።